ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በጄኤንዲቪ ሚኒስትሪ እየተዘጋጀ በየሳምንቱ ወደ እናንተ የሚቀርብ ሳምንታዊ የቴሌቪዥን ፕሮግራማችን ነው። በዚህ ሳምንታዊ ዝግጅታችን እግዚአብሔር እየባረካችሁና ብዙ እያስተማራችሁ ስለሆነ በጣም ደስ ይለናል። ስንቶቻችሁ ከዚህ በበለጠ የቃሉ ጸጋ እንዲሞላና በጸሎታችሁ እያገዛችሁን እንደሆነ ባናውቅም ግን እንደምትጸልዩልን ደግሞ ተስፋ እናደርጋለን። የምናገለግለውን ሰዎች በጸሎት ማገዝ ማለት አገልግሎቱ እንዲቆይና አገልጋዮቹም ደግሞ በጌታ ጸጋ እንዲከርሙ ያግዛቸዋል። ስለዚህ ጸሎታችሁ ለኛ ብቻ ሳይሆን የጌታ መንግስት ለምናገለግል በሙሉ እንዲሆን በዚሁ አጋጣሚ ለማሳሰብ እንወዳለን። ባለፉት 3 ሳምንታት የጀመርነውን ልዩ ርዕሰ ጉዳይ ዛሬም በይበልጥ የሶስተኛውን ክፍለ ጊዜ በሁለት ከፍለን ነው ዛሬ የምንመለከተው። ተከታዩን ታሪክ እንቀጥልላችኋለን። ከዛ በፊት ግን ያው እንደተለመደው የቃሉን እንዘምር ክፍለ ጊዜያችን ቀዳሚው መሰናዷችን ይሆናል። የዛሬው የቃሉን እንዘምር የመጽሐፍ ቅዱስ ክፍሉ የሚገኘው በሰቆቃዊ ኤርምያስ ምዕራፍ 4 ከቁጥር 31 እስከ 33 ላይ ያለው ቃል ነው። ቃሉ እንደዚህ ይላል። ጌታ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንምም ይላል። ይህንን ትንቢታዊ ቃል የተናገረው ነብዩ ኤርምያስ ሲሆን እስራኤላውያን በ70 ዓመት የመበተን ዘመናቸው ውስጥ ሳሉ የተናገረው ትንቢታዊ ቃል ነው። ለብዙዎቻችን ይህንን ቃል ስንሰማ እግዚአብሔር ለመሆኑ ሕዝቡን ያሳዝናል ብለን ልንጠይቅ እንችላለን። በዚህ ክፍል እስራኤላውያን እግዚአብሔርን እጅግ በደሉት። ጣዖትን ማምለክ ጀመሩ። አገልጋዮችን ካህናትን ገደሉ። እግዚአብሔር በተደጋጋሚ ነቢያትን እየላከ የሕግ መምህራንን እያስነሳ ቢመክራቸው ቢገስጻቸው አልሰማማሉ። ጭራሽ በቤተ መቅደሱ የተለያዩ ነውሮችን ይፈጽሙ ጀመር። በዚህ ጊዜ እግዚአብሔር በሕዝቡ ላይ አዘነ። ይህንን አመፀኛ ሕዝብ ለባቢሎናውያን አሳልፎ እንዲገዟቸው ሰጣቸው። በባርነት ውስጥ ወደቁ። ያኔ ነበር እንግዲህ እነ ዳንኤል፣ እነ ሲድራቅ፣ ሚሳቅ፣ አብደናጎ የሚል የባቢሎናውያን ስም የወጣላቸው ዕብራውያን ወጣቶች፣ ሌሎችም እነ አስቴር፣ እነ መርዶኪዮስ ለግዞት የተጋዙት። ከታላቅ እስከ ታናሽ ድረስ ወደ ባቢሎን ሀገር ተጓዙ። የማያውቁት ሕዝብ ምድር፣ ባህልና ቋንቋ መካከል ደግሞ መኖርም ጀመሩ። ታላቂቱም ኢየሩሳሌም ፈረሰች፣ ቅጥሮቿም በእሳት ተቃጠሉ። በዚህ ጊዜ ስለ ኃጢአታቸው ሕዝቡ በአምላኩ ፊት ወደቀ። ታዲያ አምላካችን መሐሪና ይቅርባይ ስለሆነ ብቻ መጥፋት የነበረበትን ይህንን ሕዝብ እስከ ዛሬ ድረስ በምህረቱ ጠብቆ ይኸው አኑሮታል። ይህንን የዛሬውን የቃሉን እንዘምር ጥቅሳችንን ነብዩ ኤርምያስ ሲናገር ጌታ ለዘላለም አይጥልምና ሲል ሕዝቡ ለዘላለም እንደተጣለ ያስብ ስለነበረ ነው። ዛሬም እግዚአብሔር የተወን የረሳን የሚመስለን ልንኖር እንችላለን። ይህ ቃል ታዲያ እግዚአብሔር ፈጽሞ እንደማይተወን የሚያሳስበን ቃል ስለሆነ ዝማሬውን ከኛ ጋር አብራችሁ እንድትዘምሩት እንጋብዛችኋለን። I
የጠፋ የሚመስለን በዚህ ምድር ተፈላጊ አይደለሁም ያለ ሰው ዘመድ ወዳጅ ጎረቤቱ ያጣ ቀን ባዶ ሲሆን ሁሉም ትቶት ገሸሽ ቢል የሰው ደሃ እንኳ ሲሆን የማይረሳ ከቶ የማይጥል የዘላለም ዋስትና ማንም የለም በምድር ሰማይ ከአምላካችን ሌላ መስክረዋል ያልተረሱ የታሰቡ በእርሱ ለዘላለም ከቶ አይጥልም ብለው አወደሱ ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ያሳዝንም እንደ ምሕረቱ ብዛት ይራራልና 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 የሰው ልጆች ከልቡ አያስጨንቅም አያሳዝንም 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 የልመናዬ ጩኸቱን አልሰማኝም አምላኬ እያለ ለሚጠቅሰው ምስክር ነኝ በሕይወቴ በመከራዬ ውስጥ ሆኜ ስጮህ ሰምቶኝ መልሷል ለማንም የማያዳላ መሆኑን አስመስክሯል አይሰማሽም አይሰማህም የሚለን ያክፉ ነው እንደ እግዚአብሔር ያለ አዛኝ ከቶ ማነው የቱስ ነው በምሕረቱ ብዛት ሁሌ ያዝናል ይራራልናል ፍጹም ልቡ አይጨክንም ፈጥኖ ይደርስልናል ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ያሳዝንም እንደ ምሕረቱ ብዛት ይራራልና 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 የሰው ልጆች ከልቡ አያስጨንቅም አያሳዝንም 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 እግዚአብሔር አምላካችን በባህሪው ምሕረት የተሞላ አምላክ ነው። ስለዚህም ለዘላለም መጣል እሱ ጋር አይታወቅም። ሰዎችን ይመክራል፣ ይመልሳል። በንስሐ ወደ እርሱ ሲቀርቡ እንደገና በሌላ ማንነት አቅማቸውን አድሶ ያቆማቸዋል። ስለዚህ ምሕረት የእግዚአብሔር ባህሪ ነው። ምሕረት የእግዚአብሔር ብቻ ነው። ምሕረት ሁሉ ጋር የለም። ምሕረት እግዚአብሔር ነው። ራሱ መሐሪ አምላክ ነው። ስለዚህ ህዝቡን በምህረቱ የታደገ አምላክ
እኛን ዛሬ በበደላችን በኃጢያታችን በድካማችን ከወደቅንበት በምህረቱ የማያነሳን ምክንያት ምንድነው? ስለዚህ ምህረትን ያደርግልናል፣ ይራራልናል። የሚምረን አምላክ ነው የምናመልከው። ጨካኝ አምላክ አይደለም፣ ክፉ አምላክ አይደለም፣ ህዝቡን በትኖ የሚጥል አምላክ አይደለም፣ ቤተሰብ አፍርሶ የሚተው አምላክ አይደለም። እግዚአብሔር የሚሰበስብ የሚራራ የፍቅር አምላክ፣ እንደገና ህዝቡን አድሶ በሌላ አቅም ሞልቶ ሌላ መንፈስ ሌላ ኃይል ሰጥቶ የሚያቆም አምላክ ነው። ስለዚህ እግዚአብሔር መሐሪ ከሆነ ምህረት መለመን አለብን ማለት ነው። ምህረት በምን ጉዳይ መለመን ያስፈልገናል ብንል ስለ ቤታችን፣ ስለ ኑሯችን፣ ስለ ሀገራችን፣ ስለ ህዝባችን፣ ስላለው ሁኔታ፣ ስለ ኢኮኖሚው በብዙ ሁኔታ ውስጥ ከምናማረርና ከምንጨነቅ ወይም ብዙ ነገር ውስጥ ከምንገባ ሐሳባችንን ከምናበላሽ መሐሪ አምላክ ካለን ይመረናል፣ ይራራልናል። ለህዝቡ ዕውቀት ይሰጣል፣ ለመሪዎች ማስተዋል ይሰጣል። በእያንዳንዱ ነገር ላይ ብንጸልይና በፊቱ በምህረት ብንቀርብ ምህረቱን ያበዛልናል። እስቲ መሐሪነቱን እንቅረብና እንፈትነው። እግዚአብሔር እኮ ፈትኑኝ ይላል። ስለዚህ መፈተን እንችላለን። አይምርም? ይምራል። ስለዚህ በሚምረው አምላክ ፊት በንስሐና በይቅርታ ብንቀርብ እግዚአብሔር ምህረቱን ያበዛልናል፣ ይራራልናል። ስንቶቻችሁ ተሆኑ በዚህ ሰዓት እግዚአብሔር ረስቶኛል፣ እግዚአብሔር ጥሎኛል፣ እግዚአብሔር ይሄንን ነገር በቃ መቼም ላገኘው በማልችለው አይነት ሁኔታ ከጄ ወጥቷል እያላችሁ የምትጨነቁበት ነገር ይኖራችሁን? እግዚአብሔር ለዘላለም አይጥልም። እግዚአብሔር የሚያነሳ አምላክ ነው። እግዚአብሔር እንደገና እድል የሚሰጥ አምላክ ነው። ልጆቹ ህዝቡ በኃጢአት በወደቁ ጊዜ ባመጹ ጊዜ ብቻ እግዚአብሔር ሆይ ማረኝ ብለው በምህረት በሚጮሁበት ጊዜ እንደገና እግዚአብሔር ይራራላቸዋል። እግዚአብሔር ምህረቱ የሚያራራ ምህረት አለው። እግዚአብሔርን ስለዚህ እጅግ አድርገን ልናመሰግነው ያስፈልጋል። የሰዎች ልጆች ከልቡ አያስጨንቅምና አያሳዝንምም ይላል እግዚአብሔር ቃል። አሁን እየዘመርንላችሁ ያለው ቃል ምናልባት አንዳንዶቻችሁ እኔ በጣም ኃይለኛ ጭንቀት ውስጥ ነኝ ትሉ ይሆን? እግዚአብሔር አይደለም እያስጨነቃችሁ ያለው። በንስሐ ብትመለሱ እግዚአብሔር ሆይ ማረኝ ብላችሁ ብትመለሱ እግዚአብሔር ከላያችሁ ላይ ጭንቀታችሁን ያነሳል። እያስጨነቀን ያለው የራሳችኑ ኃጢያትና የራሳችኑ ድካም እንጂ እግዚአብሔር ማንንም ከልቡ አያስጨንቅም። እግዚአብሔር ማንንም ከልቡ አያሳዝንም። ለሰዎች ልጆች ይራራል። ለዚህ ነው ዳዊት አምላካችን ሆይ አፈር እንደሆነን አስብ፣ ትቢያዎች እንደሆነን አስብ እያለ እግዚአብሔር ከብዙ ነገር ውስጥ በምህረቱ ሲያወጣው ዳዊት አይቷል። ጌታ ለዘላለም አይጥልም። እህቴ ሆይ እግዚአብሔር ለዘላለም አይጥልሽም። ወንድሜ ሆይ እግዚአብሔር ለዘላለም አይጥልህም። እከሌን እግዚአብሔር ረስቶታል ትሉ ይሆን? መቼም ይሄ ሰው አይፈወስም፣ መቼም ይሄ ሰው አይመለስም ያላችሁ የምትናገሩበት ሰው ይኖር ይሆን? ጌታ ለዘላለም አይጥልም። ስለዚህ በዚህ እምነት ውስጥ ሆናችሁ ከኛ ጋር ቀሪውን ዝማሬ እንድትዘምሩ እንጋብዛችኋለን። ለዘላለም አይጥልምና ጌታ
ይህንን ዛሬ የመጣልንን የቃሉን እንዘምር፣ ጥቅሱን ይዘን በእግዚአብሔር ፊት እንጸልያለን። ከኛ ጋር አብራችሁ እንድትጸልዩ እንጋብዛችኋለን። ምናልባት በተለያየ አይነት ሁኔታ ውስጥ እየተጨነቃችሁ እየታወካችሁ ያላችሁ ብትኖሩ እግዚአብሔር ማንንም አያስጨንቅም። ዛሬ እግዚአብሔር ጭንቀታችሁን ከላያችሁ ላይ እንዲያነሳ እንዲራራላችሁ እግዚአብሔር በምህረቱ እንዲራራ ስለ ተለያዩ ሰዎች መንፈስ ቅዱስ በልባችን እንደሚያመጣው ከባለቤቴ ከብሩክታይት ጋር እንጸልያለን። አብራችሁን ከኛ ጋር ጸልዩ። እግዚአብሔር አምላካችን ሆይ አንተ ለዘላለም የማትጥል ምህረትን የምትወድ አምላክ ስለሆንክ በፊትህ እኛንና ህዝቦቻችንን ቤተክርስቲያንን ሁሉ ወክለን በፊትህ እንለምንሃለን። ምህረት እንድታረግልን በፊትህ በንስሐ ባልቀረብንበት በራሳችን ድፍረት በተመላለስንበት ነገር ሁሉ ይቅር እንድትለን እንጠይቀሃለን። አንተ ለዘላለም አታስጨንቅም። አንተ የጭንቀት መንፈስ የለህም። አንተ የፍቅር አምላክ ነህ። አንተ ሰውን ሁሉ የምታድስበት እንደገና የምታቆምበት መንፈስ አለ። ያንተ መንፈስ ንጹህ መንፈስ ነው። ያንተ መንፈስ የሰላም መንፈስ ነው። ስለዚህ ነፍሳችን እንድትጨነቅ በማይገባት ነገር ሁሉ የምንጨነቀው ራሳችን በገባንበት ወጥመድ ስለሆነ ከገባንባቸው ከማንኛውም ወጥመዶች እንድታወጣን ህዝባችንንም ሁሉ ወክለን በክርስቶስ ኢየሱስ ስም እንለምናለን። የሚያስጨንቅ መንፈስ አንተ አልሰጠህንም። የሰላም መንፈስ ሰጥተህናል። መንፈስ በአሁን ሰዓት ውስጣችንን እንዲያረጋጋ፣ እንዲለውጥ፣ እንዲቀይርና በአንተ ዕውቀት ውስጥ እንድንሞላ እንዲረዳን እንድታግዘን እንጠይቀሃለን። እግዚአብሔር አምላካችን ሆይ የሚያስጨንቀው መንፈስ በሙሉ ከህዝባችን ላይ አንስተህ የሰላም መንፈስ፣ የእረፍት መንፈስ፣ የሚያረጋጋ ወደ ሌላ ዕውቀት ወደ ሌላ መሻገር እንድታደርሰን እንለምናለን። ከማናቀው ስተት ሁሉ እንድታድነን፣ ከማናስተውለው በደልና ኃጢያት ሁሉ እንድታድነን፣ ያላስተዋልነውን ነገር ሁሉ እንድናስተውልና በፊትህ እንድንናዘዝበት እንድትረዳን እንለምናለን። እግዚአብሔር የሰላም አምላክ፣ እግዚአብሔር የምህረት አምላክ በአሁን ሰዓት በሰላምህና በምህረትህ በርህራሄ እኛን ህዝባችንን ቤተክርስቲያናችንን ሁሉ እንድታስብ እንለምናለን። የፍቅር አምላክ ስለሆንክ በቤተክርስቲያናችንም ሁሉ መሃል ፍቅርህ እንደ ወንዝ እንዲፈስ እንለምናለን። ማንም ሰው በጥላቻና በቂም በማይታወቅ እስራት ውስጥ እንዳይኖር እንዲህ እየሆነ በፊትህም እንዳይቆም እግዚአብሔር አምላክ ሆይ ህዝብህን እንድትረዳ ቤተክርስቲያንህን እንድትረዳ እንለምናለን። በአሁን ሰዓት የሚረዳ መንፈስ የሚያግዝ ጸጋ ለህዝብ እንድትለቅ ሰው ሁሉ በዚህ እውነት ውስጥ እንዲገባ ላንተ ንጹህ ልብ ይዞ እንዲቀርብ በፊትህ ሲቀርብ ጌታ ሆይ እየፈራህ እያከበረህ ምህረት የምትወድ ፍቅር የምትወድ አምላክ እንደሆነ አውቆ በምህረትና በፍቅር ተሞልቶ እንዲቀርብ ህዝባችንን ሁሉ እንድትረዳ እንጠይቃለን። ይህንን የላክልን ቃል ልትፈውሰን ስለፈለክ ስለሆነ እናመሰግናለን። እንደተፈወስንና እንደተለወጥን አምነን ደግሞ በቃል ውስጥ እንድንኖር ጸጋ እንለምናለን። በክርስቶስ ኢየሱስ ስም አሜን። ጌታ ለዘላለም አይጥልምና፣ ጌታ ለዘላለም አይጥልምና፣ ጌታ ለዘላለም አይጥልምና፣ ጌታ ለዘላለም አይጥልምና። ባለፈው ሳምንት ችግሮቻችንና መፍትሄዎቻቸው በእግዚአብሔር ቃል እይታ ክፍል 3 ዝግጅታችን አንድ በእውነተኛ ታሪክ ላይ የተመረኮዘን ገጠመኛ አጫውተናችሁ እንደነበረ ታስታውሳላችሁ። ሙሉን ታሪክ ግን ሳንጨርስላችሁ ነበረ የተለያየ ነው። ባለ ታሪኮቹ የገጠማቸው አሳዛኝ ሁኔታ ካጫወትናችሁ በኋላ እነዚህ ባለ ጉዳዮች በምን አይነት እርቅና መስማማት ተመልሰው ሊገናኙ ይችላሉ የሚል ከናንተ ሐሳብ እንድትሰጡበት የቤት ስራ ሰተናችሁ ነበር የተለያየ ነው። አዎ ምናልባት ግን ይህንን የዛሬውን ዝግጅታችንን ገና ዛሬ ማየት የጀመራችሁ ብትኖሩ ስለምን እያወራን እንዳለ ግራንድ እንዳይገባችሁ ያለፈውን ሳምንት ሲዝን 8 ኤፒሶድ 3ን ዝግጅታችንን በዩቲዩብ ቻናላችን ውስጥ ገብታችሁ ብትመለከቱት ታሪኩን የበለጠ እንድትረዱት ያደርጋችኋል። የነገርናችሁን ታሪክ ባጭሩ ለማስታወስ ያህል ግን ረዘም ላለ ጊዜ በዚሁ በአሜሪካ በአንድ ከተማ ውስጥ ይኖሩ የነበሩ ባልና ሚስት እንደነበሩ አጫውተናችሁ ነበር። የባልየውን ስም እገሌ ያል ነበር ስንጠራው የነበረው። ታዲያ እገሌን
ኢትዮጵያ ያለ የምታውቀው አንዲት ሴት ከነቤተሰቧ ዲቪ ደርሷት ወደ አሜሪካ ልትመጣ ማሰቧን ለእገሌ ትነግረዋለች ብለናችሁ ነበር። እገሌም የእገሊት ከነቤተሰቧ እሱ ያለበት ከተማ መምጣቷ በጣም እንደሚጠቅመው አሰበ። ይህን ያሰበበት ምክንያት እገሌ ከባለቤቱ ጋር ሆነው ሻይ ቡና የሚሸጡባትን ቢዝነሳቸውን ወደ ትልቅ የአበሻ ሬስቶራንት ማሳደግ ያስቡ ስለነበረ ነው። ታዲያ የእገሊት ወደ አሜሪካም ያውም እገሌ ያለበት ከተማ መምጣት ለዚህ ላሰበው ስራ ትልቅ የመፍትሄ ሐሳብ እንደሆነ ገና የእገሊት የስልክ ጥሪ ሲደርሰው ነበር ያስፈነደቀው። ምክንያቱም እገሊት በኢትዮጵያ የተዋጣላት ሙያዋና ከአንድም ሁለት ምግብ ቤቶች ከፍታ ብዙ አድናቂ የነበራት ሴት ስለነበረች ነው። ታዲያ ታሪኩን ለማሳጠር እገሊት ወደ አሜሪካ ከነቤተሰቧ የምትመጣበትን የአውሮፕላን ትኬት መግዣ ሳይቀር ሌሎችን ወጪዎቿን በኋላ የምትከፍለው እንደ ብድር አይነት ገንዘብ ከእገሌ ተልኮላት ቀሪው ፕሮሰሱ አልቆ እገሊት እገሌ ጋር ማረፊያ ተዘጋጅቶላት አሜሪካን ሀገር ገባች። ሁሉ ነገር እንደታሰበው ተሳካ። እገሊት በመጣችበት በጥቂት ወራት ውስጥ ያ የአበሻ ሬስቶራንት ተከፈተ። ከሌላ ስቴትስ እንኳን ሳይቀር ሰዎች እየመጡ የሚመገቡበትና ከአበሻው አልፎ ሌሎችም ዜጎች ደግሞ የሚወዱት ታዋቂ ምግብ ቤትም ሆነ። በዚህ ጊዜ ነው እንግዲህ ችግሮች መከሰት የጀመሩት ብለናችሁ ነበር። አንዳንድ በተንኮል ይሁን ወይም በደግነት ታዋቂዋ ባለሙያዋ እገሌ ጋር ጠጋ እያሉ ይህንን ሙያሽን እኮ አንቺ ይዘሽ ሌላ ከተማ ሄደሽ ብትከፍቺ ስንት ሰው እጅሽን ስሞ ነበር የሚቀበልሽ። ደግሞ ይሄ ምግብ ቤት አንቺ ስላለሽ እንጂ እንደዚህ የታወቀው እጅሽን ከዚህ ብታወጪ እነ እገሌ ተመልሰው ሻይ ቡናቸውን ነው የሚሸጡት። ለመሆኑ ስንት ይከፍሉሻል? ይሄኔ እኮ ባንቺ እየበለጠጉ ይሆናል እያሉ ወሬን በጆሮዋ ሹክ ይሏት ጀመር። እውነት ነው እስክትል ድረስ እገሊት በምትሰማው ወሬ ልቧ እየተሳበ መጣ። እንደዛ ከገሌ ጋር አስቀድማ ጌታ ነው ይህንን በር የከፈተልን፣ አንተ ለኔ ወንድሜ ነህ ከዛም በላይ ነህ እንዳልተባባሉ ይህ በሁለቱ መካከል የገባው አብልጦ የመበልጠግ ሐሳብ ትልቅ ልዩነታቸውን በመካከላቸው ማንሳት ጀመረ። ከዚህም የተነሳ የእገሊት ልቧ እየሸፈተ መጣ። እገሌ ግን ውስጧ እየተዘራና እያደገ ስለመጣ ሁኔታ በፍጹም ምንም የሚያውቀው ነገር አልነበረው። እንደውም ጠግባበትና አለቃ የመሆን መብቷን የማስከበር ጉዳይ መስሎት በሁኔታዋ በጣም ይበሳጭ ነበር። በትንሽ በትልቁ ይጣላሉ። የሁለቱ ግጭት እንደዛ ይጣፍጥ የነበረውን ምግብ ጣሙን አበላሸው። እገሊትም በምትሰራው ምግብ ላይ ሙያዋን መደበቅ ጀመረች። የዛ ቤት ምግብ እንዳልተባለ ሁሉ ወዲያው በላተኛው ሰው ከመስተንግዶ ጀምሮ እስከሚቀርብለት ምግብ ድረስ ነገሮች ያበሳጩት ጀመረ። ከዚህ የተነሳ እዛ ከተማ የሚኖሩ ሰዎች በነገሌ ምግብ ቤት ሄዶ መመገብ አስፈላጊ እንዳልሆነ ማውራትም ጀመሩ። ሌላው ደግሞ ትልቁ ችግር እገሌንና እገሊትን የሚደግፉ ቡድኖች መፈጠራቸው ነው። የእገሌ ቡድኖች እንደዛ ያንን ሁሉ ገንዘብ አውጥቶ ሙሉ ቤተሰቧን ተቀብሎ እዚያ ሀገር በአጭር ጊዜ ውስጥ እንዲያልፍላት ባደረገ ጠገበችበት ይላሉ። የእገሊት ቡድኖች ደግሞ ምንም እንደማታውቅ ስለገባው ጉልበቷን፣ ዕውቀቷን፣ ትሁትነቷን እየተጠቀመ በሷ ሀብታም ሆነ። እስከዛሬ የሰበሰበው ገንዘብ ለአውሮፕላን ያወጣላትን ወጪ አይደለም ከዛ በላይ ከፍሎ ይጨርስ ነበር። አቤት አበሻ ሲባል በገዛ ወገኑ ግፍ ይሰራል እያሉ ለሷ ይሟገቱላትም ጀመር። ከሁሉም የሚያሳዝነው ይህ በቡድን ሆኖ መከፋፈሉ እገሌና እገሊት የሚሄዱበት ቤተክርስቲያን ውስጥ ሳይቀር እንኳን መከፋፈልን አመጣ። አንዳንዶቹ መድረክ ላይ ቆሞ የማገልገል እድሉን ሲያገኙ በእገሌና በእገሊት መካከል የተፈጠረው ሁኔታ እያነሱ የእግዚአብሔርን ቃል እንደማስተማር ሐሳባቸውን የመተንፈሻ ቦታ አደረጉት። ያለፈውን ሳምንት ያስተላለፍነውን ታሪክ ባጭሩ እናካፍላችሁ ብለን ያረዘምን ነውና አሁንም ትንሽ እናሳጥረው። እንግዲህ ግጭቱ ወደዚህ ደረጃ ከደረሰ በኋላ እገሊት ራቅ ብላ እንኳን ሌላ ከተማ ምግብ ቤት እንደመክፈት እዛው እገሌ ያለበት ከተማ ውስጥ አዲስ ምግብ ቤት ልትጀምር ሁሉን ነገር እንደጨረሰች እገሌ ሲሰማ የሚይዘውን የሚጨብጠውን ነበር ያጣው። ታዲያ ሁለቱም ትልቅ ልውስ ስለተጋቡ እገሌ ጠበቃ ቀጥሮ
ብዙ ገንዘብ ተበድራኝ አልከፈለችኝም፣ አብረን የጀመርነውን ቢዝነስ ሳትነግረኝ አቋርጣ ተመሳሳይ ቢዝነስ በመክፈት ጎርታኛለች ብሎ በፍርድ ቤት ክስ ጀመረ። ነገሩ ሁሉ ድብልቅልቁ ወጣ። የሁለቱ ግጭት በከረረ ቁጥር በቤተ ክርስቲያንም ያለው መከፋፈል እንደዛው እየባሰበት ሄደ። የዚህ ሁሉ ግጭት ውጤቱን ባለፈው ሳምንት ነግረናቸው ነበር። እገሊት በዚህ ሁሉ ሁኔታ ውስጥ ጨክና አልፋ የጀመረችው አዲሱ ምግብ ቤቷ ጋር ሄዶ ከሚበላላት ሰው ይልቅ ስሟን በየቤቱ በየሰርጉ በየለቅሶ ቤቱ በማብጠልጠል ትልቅ ኪሳራ ውስጥ ደግሞ ገባች። ስለዚህ ያን ሁሉ ገንዘብ አውጥታ የከፈተችው ምግብ ቤት ዘግታ የህፃናት ጥበቃ ስራ ውስጥ ተቀጥራ ገባች። እገሌም የከፈተው የፍርድ ቤት ክስ በብዙ ማስረጃ የተደገፈ ባለመሆኑ በፍርድ ሂደት እንደማይሳካለት ሲያውቅ ያን ሁሉ ገንዘብ ለጠበቃ ከከሰረ በኋላ የፍርድ ክሱን አቆመው። ለእገሊትም ያ ሁሉ ያበደራትን ገንዘብ መቀበል ሳይችልም ደግሞ ቀረ። ውድ የዝግጅታችን ተከታታዮች ይህንን ነበር እንግዲህ ያካፈልናችሁ ታሪክ። ታዲያ ባለፈው ሳምንት ዝግጅታችን ማብቂያ ላይ በእነዚህ በሁለት ሰዎች መካከል የተፈጠረው ችግር በምን መልክ መፍትሄን ሊያገኝ ይችላል የሚል ጥያቄን አቅርበንላችሁ ነበር። የተለያየ ነው። ስለዚህም እገሌንና እገሊትን ይጠቅማቸዋል የምትሉትን የመፍትሄ ሐሳብ እንድትልኩልን በሰጠናችሁ የቤት ስራ መሰረት ብዙዎቻችሁ የተለያየ የመፍትሄ ሐሳቦችን ልካችሁልናል። በዚህ ዝግጅት ከናንተ የተላኩልንን በጣም ተመሳሳይነት ያላቸውን የመፍትሄ ሐሳቦች ከጊዜ አንጻር ባጭሩ እናቀርብላችኋለን። ወደ ተመልካቾች አስተያየት እንደምን ሰንብታችኋል ተመልካቾቻችን? እንግዲህ ከብዙ ጊዜ በኋላ ተገናኝተናል። በእናንተው በተመልካቾቻችን የተሰጡንን የእርቅ አስተያየቶች ይዤላችሁ የምቀርበው ኤልያስ ዘውዴ ነኝ። አስቀድሜ ጊዜን ሰጣችሁ ስለላካችሁልን አስተያየቶች ለመሰግናችሁ እወዳለሁ። ከተላኩልን አስተያየቶች ውስጥ አብዛኞቻችሁ ተመሳሳይ የሆነ የእርቅ ሐሳብን ልካችሁልናል። ከነዚህም ውስጥ እገሌና እገሊት የገቡበትን አለመግባባት በመሐከላቸው ሸምጋይ ያስገብተው ወደ ተውት የተሳካ ስራቸው እንዲገቡ እመኛለሁ ያላችሁ ብዙዎች ናችሁ። ጥቂቶቻችሁ ደግሞ የከረረ ግጭት ውስጥ እና እልህ ውስጥ ስለገቡ ወደ እርቅ ውስጥ ቢመጡ እንኳን ተስማምተው እና ተማምነው ወደፊት የሚቀጥሉ ስለማይመስለኝ እንደ አብርሃምና ሎጥ በስምምነት ሳይጎዳዱ ቢለያዩ ይሻላል ያላችሁም አልጠፋችሁም። ሌሎቻችሁ ጥፋተኛው እገሌ ነው ብላችሁ የጥፋተኝነቱን ምክንያታችሁን የጻፋችሁልን እንዳላችሁ ሁሉ እረ እገሊትም ጥፋተኛ ናት፣ ገንዘብን ለማግኘት ያላትን አመለካከትና አካሄዷን አልወደድኩትም ያላችሁም አላችሁ። እስካሁን እንግዲህ አጠቃልዬ ያቀረብኩት በጣም ተመሳሳይና ሐሳባችሁ በጣም ባጭሩ የጻፋችሁልንን አስተያየት ነው። ስለ አስተያየታችሁ እጅግ በጣም እናመሰግናችኋለን። ጌታ ይባርካችሁ። እስካሁን ካልኩት ትንሽ ወጣ ያለ ሐሳብ ያላቸውን ቁጥራቸው ብዙ ያልሆኑትን ሐሳቦች አስተያየት እዚህ ይዣለሁ። እነሱን ላንብብላችሁና ላብቃ። በነገራችን ላይ የመጡልን አስተያየቶች በእንግሊዝኛም በአማርኛም አስተያየቶች መጥተውልናል። የመጡልንን አስተያየቶች ምንም አይነት ማስተካከያ ሳናደርግ እንዳለ ወደ እናንተ እንዳቀረብ ነው እንድታውቁልን እንወዳለን እና ቀጥታ ወደ አስተያየቶቹ ገባለሁ። ተከታተሉን። የመጀመሪያው አስተያየት የመጣው ከገነት ነው፣ ከአትላንታ እንደዚህ ይላል። ጌታ ያውቃልና ብርክታዊት ጌታ ኢየሱስ ይባርካችሁ። በዚህ አዲስ በጀመራችሁት ርዕስ ብዙ ነገር አስተምሮኛል። ባለታሪኮቹ ሰዎች መካከል ያለው ቅሬታ እንደዚህ በቀላሉ የምናየው ጉዳይ አይደለም። በይበልጥ እኔን ያሳሰበኝ ስለ እነሱ እያለ በቡድን ተከፋፍሎ ስለተጣላው ሕዝብም ጭምር ነው። ስለዚህ ጥሉ በቡድን ከሆነ የእርቁም ስራ በጣም ሰፊ ይሆናል ብዬ ገምታለሁ። ይህንን አመላችንን ይዘን ጌታ እንዴት በባዕድ ምድር ሊባርከን ይችላል ብዬ ጠይቃለሁ። በእኔ አስተያየት ትልቁ ችግር ፈጣሪ እገሊትም ናት።
ለተፈጠረው አለመግባባት መፍትሄው ሁለቱም ሳይሆኑ ለሁለቱም ያልወገነና በተፈጠረው ቡድናዊነት ውስጥ እጁ ያልገባ ሰው ቢገኝ ያ ሰው ለመፍትሄው ንግግር መሪ መሆን ይችላል ብዬ አስባለሁ። ስለዚህ እንደ እጁ ያልተነካካ የሆነ ሰው መቼስ አይጠፋምና እገሌንም እገሊትንም ቁጭ አድርጎ ነገራቸውን አፍረጥርጠው እንዲነጋገሩ ቢያደርጋቸው ጥሩ ነው ብዬ አስተያየቴን እሰጣለሁ። በተረፈ በምታቀርቧቸው ዝግጅቶች በሙሉ ትባርኩናላችሁ፣ እንጸልይላችኋለን፣ በርቱ ብላለች ገነት ከአትላንታ። ገነት ጌታ ይባርክሽ። የሚቀጥለው አስተያየት ደግሞ ከፍሮይኒ ነው። ፍሮይኒ እንደዚህ ብላለች። ወገኖች እንደምናችሁ፣ በጣም ፕሮግራማችሁን እከታተላለሁ። በአረብ ምድር ላለነው ወገኖች ብዙ ስለምትጠቅሙን እግዚአብሔር ይባርካችሁ። በዚህ ሰሞን ያቀረባችኋቸው ባለታሪኮች ሰዎች አሜሪካን ሀገር ነው የሚኖሩት ስላላችሁን እንጂ በጣም የሚመሳሰል ነገር የሆኑ እኔ የማውቃቸው ሰዎች ስለነበሩ የነሱ ታሪክ እስኪመስለኝ ድረስ የታሪክ መመሳሰል አይቼ ደንግጬ ነበር። አንዱ አስተያየቴ ለካ ይህ ጉዳይ አገር አይመርጥም ለማለት ነው። ሰው ማንነቱ እስካልተለወጠ ድረስ አረብም ሀገር ሆነ አሜሪካንም ያው ነው። ግን ወደ እገሊትና ወደ እገሊ ታሪክ ስመለስ አሁን አንዴ ሁለቱም መዳረስ የሌለባቸው ሁኔታ ውስጥ ተዳርሰዋል። ስለዚህ መልሶ የነበራቸውን ነገር ማደስ በጣም ከባድ ሊሆን ይችላል። በሁለቱም ወገኖች በኩል ተጎድተዋል። ሁለቱም ሊያቀርቡት የሚችሉት ምክንያት ሊኖራቸው ይችላል። ገላጋይና አስታራቂ እንኳን ቢፈለግ ሁሉም ሰው ለነሱ እየወገነ ተከፋፍሏል። ስለዚህ መፍትሄው እንደው የሆነ ነገር እግዚአብሔር ካላደረገ በኔ በኩል በጣም ተስፋ ቆርጫለሁና እባካችሁ ታርቀውም ከሆነ ታሪካቸውን ቶሎ ጨርሱልን። ግን በጣም የሚያስተምር ታሪክ ነው። አልፎ አልፎ እንደዚህ አይነት ታሪክ ብታቀርቡልን እንማርበታለን። ጌታ ይባርካችሁ ብላለች ፍሮይኒ። ፍሮይኒ አንቺንም ጌታ ይባርክሽ እንላለን። የሚቀጥለው አስተያየት በእንግሊዝኛ ነው የተጻፈው፣ እሱን አነባለሁ። Greetings. First of all, I'd like to say keep up the good job. Here is my solutions to the couples Egale and Egalit. Since they have started all this thinking it's God's way, they have to go back His way. Repent to God their shortcomings. In bracket, prayer. Forgive each other, since they are brothers in Christ. Rebuild their relationship based on God's love and live peacefully. Thank you so much. To God be the glory. የሚል አስተያየት መጥቷል። ስም የለውም። ጌታ ይባርክህ። የሚቀጥለው አስተያየት እንደዚህ ይላል። ጂኤንቢ አገልጋዮች በምታቀርቧቸው ፕሮግራሞች በጣም ከሚጠቀሙት ሰዎች አንዱ ነኝ። ባቀረባችሁልን ታሪክ አስተያየት ስጡን ባላችሁት መሰረት መቼስ በጣም ነው በእገሊት ያዘንኩባት። ፈራጅ ሆንሻት በሉኝና መብቷን የማታውቅና አግባብ ባለው ሁኔታ መብቷን ባለመጠቀሟ በጣም ነው ገሌንና እኔም ታሪኩን የሰማሁትን ሰው ያሳዘነችው። እኛ አበሾች በብዙ ሁኔታችን ይህ አይነቱ ባህሪ ይታይብናል። ፊት ለፊት የምንፈልገውን ነገር መጠየቅ ከልጅነታችን አልለመደብንም። ስለዚህ በሌላ መንገድ ወይም በጎን በኩል ሄደን ያንን የፈለግነውን ነገር ለማግኘት ጥረት እናደርጋለን። እገሊት ከፍተኛውን የጥፋት ድርሻ እንደምትወስድ ነው የማምነው። ስለዚህ እገሌን ይቅርታ በመጠየቅ የተበላሸውን ግንኙነታቸውን ብታድሰው እና በትክክለኛው ውል ተስማምተው ቢጀምሩ መፍትሄ ነው እላለሁ። ስላካፈላችሁን መልካም ትምህርት ጌታ ይባርካችሁ። ውጤቱን ለመስማት በጣም ጓጉቻለሁ ይላል። ጌታ ይባርክህ። ቀጥሎ አስተያየት የላከችልን ብርቅነሽ ፍሮም ሲያትል ይላል። የብርቅነሽ አስተያየት ደግሞ እንደዚህ ይላል። በጣም የምወዳችሁ ቅዱሳን ጌታ ይባርካችሁ። በፕሮግራማችሁ በጣም እባረካለሁ።
በዚህ በባለፈው ፕሮግራማችሁ አስተያየት ስጡ ባላችሁት መሰረት ይሄ እገሌ ያላችሁት ሰው ብዙም አልተመቸኝም፣ የቢዝነስ አሰራር ሙያው ያለው አይመስለኝም። ምክንያቱም በምግብ ቤት ውስጥ ያለውን ነገር ሁሉ መቆጣጠር ማለት እኮ ወጪ ገቢውን በላተኛ አባያውን ሁሉ ሳይቀር ነው እንጂ ገቢ ወጪ ገንዘቡን ብቻ መሆን የለበትም። ወዳጅህም ምቀኛህም ሊመገብ ይመጣል። አንዳንዴ ደግሞ ይቅርታ አድርጉልኝ ሰው ሲሳካለት ደስ የማይሰኝ ብዙ ቀና ያልሆነ ሰው አለ። ስለዚህ የእርሱ ስራ በስራው ላይ የቁጥጥር ማነሱ ነው ለዚህ ያበቃው። ስለዚህ ነገሮቹን ቢያስተካክልና እንደገና አብሮ የመስራቱን ሀሳብ ማንሳት ያለበት እሱ ይመስለኛል። በተጨማሪም ስራቸው እያደገ ሲመጣ አይታወቀውም እንዴ? ስለዚህ እገሌ ስራን መጀመር እንጂ ስራውን ማስፋፋት ላይ ቪዥነሪ አይመስለኝም እና ብዙ ጥፋተኝነቱን ወደሱ አዘንብሎብኛል። እንግዲህ መፍትሄው በጠረጴዛ ዙሪያ ተቀምጦ ልቡ ውልቅ እስኪል ድረስ መነጋገር ነው እላለሁ። እናንተ ግን በጣም ይመቻችሁ፣ በጣም ነው የምወዳችሁ ትላለች ብርቅነሽ ከሲያትል። ብርቅነሽ አንቺንም እንወድሻለን፣ አንቺንም ደግሞ ጌታ ይባርክሽ እንላለን። እሺ የሚቀጥለው ደግሞ አስተያየታችን የሚቀጥለው አስተያየት ደግሞ የመጣው ፍቅሬ ወልደ ትንሳኤ ከፍቅሬ ወልደ ትንሳኤ ነው። የፍቅሬ አስተያየት ደግሞ እንደዚህ ይላል። በክፍል 3 ችግሮቻችንና መፍትሄዎቻቸው ፕሮግራማችሁ በጣም ተባርኬያለሁ። በእውነት እንደ አብርሃምና ሎጥ ቀና ሀሳብ ይዘን ጥላቻን አስወግደን ሳንጎዳዳ ዞር በማለት ለጥላት በር ሳንከፍት ችግሮቻችንን ለመፍታት የአብርሃምን ልብ ይስጠን እላለሁ። አሜን። እኔ በትንሿ ግንዛቤ እገሌና እገሊት ወደ ቀድሞ ህብረታቸውና ወደ ስራቸው እንዲመለሱ በመጀመሪያ ይቅርታ እገሌን ይቅርታ መጠየቅ አለበት እላለሁ። የጌታ ጸጋው ከበዛላቸው አብረው የቀድሞ ስራቸውን መጀመርም ይችላሉ። ይህንን ማድረግ ካልቻሉ ግን ፍቅር በተሞላበት መንገድ ጸቡን አስወግደው የየራሳቸውን መንገድ በመሄድ ጸቡን በፍቅር እንደ አብርሃምና ሎጥ መቀየር ይችላሉ። ችግራቸውን ወደ አደባባይ ባይወጣ ጥሩ ነው እላለሁ። ችግራቸው ወደ አደባባይ ባይወጣ ጥሩ ነው እላለሁ። ተባረኩልኝ። እህታችሁ ፍቅር ከኢንዲያናፖሊስ። ፍቅር ጌታ ይባርክሽ። የሚቀጥለው አስተያየት የመጣው ከቤቲ ከኖርት ካሮላይና ነው። የቤቲ ሀሳብ ደግሞ እንደዚህ ይላል። እኛ ከእግዚአብሔር በእግዚአብሔር ለእግዚአብሔር ነን። የእግዚአብሔርም ስም ተጠርቶብናል። ይህን ስሙን እንዳናሰድብ ከስጋ ምቾት አልፈን በምድር እንኖራለን ካልንና ካመንን እገሌና እገሊት ቢያደርጉ ብዬ በፍቅር የምመክረው ይህንን ነው ብላ 3 ነገሮችን ዘርዝራለች። አንደኛ ተጎዳሁ የሚለው ነገሩን ለጌታ ብሎ ትቶ፣ ሁለተኛ ጎዳሁት ያለ ካለ ደግሞ ይቅርታን ይጠይቅ፣ ሶስተኛ ለጌታ ብላችሁ አብራችሁ ስሩ። ከታች ቀጥሎ እንደዚህ ይላል። ይህን ብትሰሩ ይህን ብታደርጉ አቤት ምን አይነት ምስክርነት ይኖራችኋል! ሕይወት ያለው ምስክርነት ይኖራችኋል። በእናንተ ምክንያት የተበታተኑ፣ የተለያዩ፣ የተጣሉ ይታረቃሉ፣ ይሰበሰባሉ፣ ይስማማሉ። ከሁሉ በላይ ደግሞ እግዚአብሔር አምላካችሁ ስሙ ይከብራል፣ እናንተንም ያከብራችኋል። ጠላት ዲያብሎስ ደግሞ ያፍራል። ጌታ ይባርካችሁ ብላለች ቤቲ አንቺንም ጌታ ይባርክሽ። የመጨረሻው አስተያየት የመጣው ከአብርሃም ላቀው ነው። አብርሃም ላቀው እንደዚህ ይላል። እውነት ሁልጊዜ ነፃ ያወጣል። በሁለቱ መካከል በተፈጠረው ችግር እውነት መደበቁ ለችግሩ መባባስ ዋና ምክንያት ነበር። እውነቱን ትቶ ዙሪያውን መሄድ ወይም ችግሩ በተፈጠረው ሁኔታ ላይ ማተኮር ለመነሻው መፍትሄ ከመስጠቱም በላይ ዙሪያው ያሉት ሰዎች ሁሉ የመፍትሄው ምክንያት ከመሆን ይልቅ
የችግሩ አካል እንዲሆኑ ያደርጋል። እከሊት የደበቀችው እውነት መዘዙ ከራሳቸው አልፎ በዙሪያው ያሉትን ሰዎች አልፎም ቤተክርስቲያንን አከፋፈለ ብሎ አስተያየቱን አጠቃሏል። አብርሃም ጌታ ይባርክህ። እሺ ስለሰጣችሁን አስተያየት በጣም ነው የምናመሰግነው። ጌታ ይባርካችሁ። ብዙዎቻችሁ አንዳንዶቻችሁ የዚህን ታሪክ መጨረሻ ለማየት በጣም ጓጉተናል ብላችኋል። እኔም ጓጉቻለሁ እና ቀጥታ ወደዛ ፕሮግራም እንሄዳለን ማለት ነው። ጌታ ይባርካችሁ። ካስታወሳችሁ በባለፈው ሳምንት ዝግጅታችን እነዚህ ስማቸውን ሳንጠራ ታሪካቸውን ለዚህ ፕሮግራም እንድንጠቀምበት ያጋሩን ሰዎች ኪሳራቸውን እንዳጫወቱን ሁሉ በእንዴት ያለ መንገድ ይህን የተወሳሰበ ችግር እንደፈቱትም አጫውተውናል። ያው እናንተንም ማሳተፋችን በባለ ታሪኮቹ ገጠመኝ ውስጥ እናንተም እንድትሳተፉ በሚል ዓላማ ያካተትናችሁ ሲሆን የጀመርንላችሁን ታሪክ የመፍትሄውን ሐሳብ ዛሬ እናካፍላችኋለን። እስኪ የታሪኩን መጨረሻ በአንተ አፍ ጀምረው። እንግዲህ ካስታወሳችሁ የባለ ታሪኮቹ ሰዎች ያጀማመራቸውን ሂደት ስናካፍላችሁ የጀመሩት የአበሻ ምግብ ቤት በጣም የተዋጣለት ከመሆኑ የተነሳ የምግብ ቤታቸው ተጠቃሚ የነበሩት ከአበሾቹ ይልቅ የሌሎቹ ሀገር ሰዎች ማለትም በተለምዶ ብዙ የውጭ ሀገር ዜጎች የምግብ ቤቱ ደንበኞች ሆነው ነበር። ታዲያ እገሌና እገሊት የነበሩበት ከተማ የተመሰረተበትን 60ኛ ዓመት በዓል ይከበር ስለነበረ ያ በዓል ደግሞ በተለያዩ የበዓል አከባበራት የሚደምቅበት ጊዜ ነበር። ከዛም አከባበር ውስጥ ወደዚህ ከተማ ስደተኛ ወይም ኢሚግራንት ሆነው የመጡ ሰዎችና ወደዚህ ከተማ ከመጡ በኋላ በማንኛውም አይነት የሥራ መስክ ተሰማርተው የተሳካላቸውን ሰዎች ልዩ ዝግጅት ተደርጎ የሚሸለሙበት ዝግጅት አንደኛው የበዓል አከባበር ነበር። ታዲያ ይህን በጣም ታዋቂ የነበረውን የአበሻ ምግብ ቤት ወይም ሬስቶራንት ለመሸለም ከተመዘገቡት ውስጥ አንዱ ሆነ። አንድ ቀን እገሌ እንደለመደው በቤቱ በር ላይ ያለውን የፖስታ ሳጥን ከፍቶ የመጡለትን ደብዳቤዎች ይዞ ወደ ቤቱ ገብቶ ሲከፍተው ከሚኖርበት ከዚያ ከተማ አገረ ገዢ ፊርማው የሰፈረበትን ደብዳቤ ያገኛል። በደብዳቤ ውስጥ የነበረው ሐሳብ በጥቅሉ እንደዚህ የሚል ነበር። አቶ ገሌና ወይዘሮ ገሊት ወደ ከተማችን ነዋሪ ከነበራችሁበት ጊዜ ጀምሮ በራሳችሁ ጥረት ከተማችን እንዲወደድ የሚያደርግ ግሩም ሬስቶራንት ከፍታችሁ እንደነበረ ይታወቃል። ስለዚህ ለዚህ የፈጠራ ስራችሁ የከተማችን 60ኛ ዓመት በሚከበርበት በዓል ላይ ተሸላሚ እንድትሆኑ ተመርጣችኋል። ይህ ሽልማት በየትኛውም ምክንያት ለጊዜው ያቋረጣችሁትን ምግብ ቤት እንደገና በተሻለ መንገድ እንድትከፍቱ የሚያበረታታ የገንዘብ ሽልማትና ምግብ ቤቱንም በድጋሚ የምትከፍቱበትን ቦታ ሳይቀር የሚያሸልማችሁ በመሆኑ በበዓሉ ላይ ለሚመጡት ሰዎች ምግባችሁን እንዲቀምሱላችሁ በዕለቱ ከምትሰሯቸው የምግብ አይነቶች ይዛችሁ በቦታው እንድትገኙ ተጋብዛችኋል የሚል ደብዳቤ ነበር። እንግዲህ እገሌ ይህንን ያልጠበቀውን ደብዳቤ ሲያገኝ ምን እንደሚሰማው አስቡት። ከዛም እገሌ እንዳጫወተን ደብዳቤውን ወስዶ ለባለቤቱ አሳያት። ባለቤቱ በባለፈው ጉዳይ በጣም ተጎርታ ስለነበረ በፍጹም በዚህ ነገር ውስጥ እጁን እንዳያስገባው በቁጣም በልመናም ተማጸነችው። እሱም ቀኝና ግራውን በተቻለው መጠን ሊያስረዳት ሞከረ። ግን ባለቤቱ ድጋሚ ከእገሊት ጋር ያጣችውን እምነት የፈለገ እድል ቢያመልጣቸው በመጣላቸው እድል ውስጥ በሙሉ ላለመግባት በውሳኔዋ ጸናች። ያኔ ነበር እንግዲህ እገሌ በትልቅ ውጥረት ውስጥ የገባው። ነገሩን ዝም ብሎ እንዳያልፈው ባለፈው የተበላሸበትን ጉዳይ እግዚአብሔር ደግሞ ሁለተኛ እድል ሰጥቶንስ ቢሆን ብሎ ያስባል። ደፍሮ እንዳይገባበት ከሱ በላይ የተጎዳችውን ባለቤቱን ደግሞ ማሳዘንም አልፈለገም። በእውነት ለመናገር እኔም ይህንን ታሪክ ስሰማ እኔ በሆን ምን አድርግ ነበር የሚል ሳስብ ብዙ ነገር ወደ ውስጥ ይመጣ ነበር። ምናልባትም ይህንን ዝግጅታችንን የምትከታተሉን ሰዎች በግልም ይሁን በቤተሰብ ደረጃ እንደዚህ አይነት
አጣብቂኝ ነገር ውስጥ አሁን እንኳን የምትኖሩ አትጠፉም። ለማንኛውም የባለ ታሪኮቹን ሁኔታ እናጫውታችሁ። አስቀድማ ባለቤቴ ብሩክታይት እንዳጫወተቻችሁ ለእገሌና ለባለቤቱ ይህ ሁኔታ አጣብቂኝ ነበር። ደግነቱ ግን በዚህ በመጣላቸው እድል ለመጠቀም ወይም ላለመጠቀም የአንድ ወር ጊዜ ስለነበራቸው በዚህ አንድ ወር ጊዜ ውስጥ ለመወሰን ሰፊ ጊዜ ስላለ ደብዳቤውን ባገኙበት ምሽት የተከሰተውን ንትርክ ለ2-3 ቀናት በየግላቸው እንዲያስቡበት ተስማምተው ፋይሉን ዘጉት። ይህ ጥሩ አካሄድ ነው። አዎ እኔም በጣም ወድጀዋለሁ። ቸኩለው ስሜታዊ ሆነው ከመወሰናቸው ፋይሉን ዘግቶ በሰከነ መንፈስ ድጋሚ እንደገና ማንሳቱ ጥሩ ይመስለኛል። ታዲያ ምን ሆነ መሰላችሁ? ከ3 ቀናት በኋላ ያለ ተወሰነ ጊዜ የተዘጋው ፋይል ማን ቢከፍተው ጥሩ ነው? የእገሌ ሚስት ፋይሉን በ3ኛው ቀን ወይም አጀንዳውን ወሬውን ቁርስ ላይ እየበሉ አነሳችሁ። እውነት ለመናገር በሷ በኩል ንግግሩ እንደገና መነሳቱ በጣም ጥሩ ሆነ። ምክንያቱም በብዙ መጎዳት ውስጥ ስለነበረች ምላሿ እምቢ ይሁን እሺ ይሁን ከሷ ብቻ መምጣቱ መልካም ነበር። ታዲያ የእገሌ ባለቤት ጉዳዩን ስታነሳ በዛውም ያቀረበችው ሐሳብ ደግሞ እገሌን በፍጹም ያልጠበቀው ብልህነት የተሞላበት ሐሳብ ሆኖ አገኘው። እስቲ አንቺ ደግሞ የቀረውን ሐሳብ አጫውቻቸው። እሺ ያ ያቀረበችው ሐሳብ ምንድነው? ይህ ከከተማው ገዢ የመጣላቸውን የፖስታ መልእክት ኮፒ አድርገው ለእገሊት በእጇ እንዲደርሳትና ይህንን መልእክት ስታገኝ ምን ምላሽ እንደምትሰጥ ያንን መጠባበቁ ከዛ በኋላ ለሚወስኑት ውሳኔ መነሻ እንዲሆን ነበር ያቀረበችው ሐሳብ። ባለቤቷ እገሌ እንዳሰበው ይህ ከእግዚአብሔር ያገኙት ሁለተኛ እድል እንደሆነ እገሊትም ካሰበች ቀጣዩ አካሄድ ላይ መወያየት ይቻላል። በእገሊት በኩል ግን ያለው ሁኔታና አሳሰብ ሳይታወቅ እነ እገሌ ምንም ቢያስቡ ምንም ፋይዳ አይኖረውም በሚለው ሐሳብ ሁለቱም ባልና ሚስት ተስማሙ። ከዛም የዛኑ ቀን ለእገሊትና ለእገሌ የማይወግን ሰው ተመርጦ ሐሳቡን አስረድቶ ደብዳቤውን እንዲሰጣት ተደረገ። እገሊትም መልእክቱ ሲደርሳት በጣም አስደነቃት። ለእገሊትም ወዲያው ወደ ሐሳቧ የመጣው እንዴት ከነዚህ ሰዎች ጋር ተማምነን እንሰራለን የሚለው ጥያቄ ነበር። ታዲያ ነገሩን ለማሳጠር ያ ለእገሊት መልእክቱን ያደረሰው ሰው በሁለቱም ወገን የመተማመን ችግር እንጂ እንደገና አብሮ የመስራቱ ችግር እንደሌለባቸው አወቀ። በተጨማሪም የባለፈው ችግራቸውን እንዴት ባለ ሁኔታ መፍታት እንዳለባቸው ስለማያውቁ በዛም አቅጣጫ ትልቅ ስራ እንደሚጠብቅ ተረዱ። ስለዚህ በቅደም ተከተል ሁኔታዎችን በአንድ ወር ጊዜ ውስጥ ለማስተካከል እቅድ ወጣ። የመጀመሪያው እቅድ ለእገሌም ሆነ ለእገሊት የማያዳላ የማይወግን ሰው ተመርጦ በመካከላቸው ተቀምጦ ስላለፈው ችግር ሁለቱም ቤተሰብ ስለተፈጠረው ክስተት የመወቃቀሱን መፍትሄ ማምጣቱን ስራ መስራት ቀዳሚው ነገር ሆነ። ታዲያ እንደታሰበው ለሁለቱም ወገን ያላዳላ ሰው ተመርጦ ያለፈውን ችግራቸውን እያፍረጠረጡ ሲናገሩ በሁለቱም ወገን የማያቋቸው ታሪኮች ይዘከዘኩ ጀመር። በይበልጥ እገሊትን በተንኮል ያደፋፈሩ የማይሆን አካሄድን እንድትሄድ ሲያደርጓት የነበሩ ሰዎች አስቀድመው ከገሌ ጋር በሌላ ምክንያት ችግር የነበረባቸው ሰዎች የነበሩና ይህንን አጋጣሚ ለዚህ በቀል እንደተጠቀሙበት ሲያውቅ ትልቁ የችግሩ መንስኤ ከእገሊት በኩል እንዳልሆነ እገሌ አወቀ። በእገሊትም በኩል ከጅማሬው አንስቶ እገሌ እንዴት ያስብላት እንደነበረ ስታውቅ በሆዷ ከያዘችው ቂም እየተፈታች መጣች። በይበልጥ እገሌ ለብቻዋ የምትቋቋምበትን ነገር እያመቻቸላት እንደነበረና ችግሩ እየሰፋ ሲሄድ ግን ነገሩን እንዳቆመው በማረጋገጫ ሲያሳያት በጣም ነበር በሁኔታው ያዘነችው። ስለዚህ በጠለቀ ሁኔታ በመነጋገራቸው በመጀመሪያ በሁለቱም ወገን መሀል የገቡትን ሰዎች ተንኮልና ሌላም ነገሮችን ማውጣት ቻሉ። ከዛ በኋላም ሁለቱም ወገኖች በተሳሳቱበት ነገር ላይ ይቅርታን መጠያየቅ ነበረባቸው። ያንንም ለማድረግ አቅም አገኙ።
ይህ የመጀመሪያው ሂደት በመልካም ከተጠናቀቀ በኋላ ሁለተኛው አካሄድ ለዚህ ለመጣላቸው እድል ምን እንቅፋት ሊሆንባቸው እንደሚችልም መነጋገር ነበረባቸው። ይህንን ታሪክ ሲያጫውቱን በጣም የገረመኝን ነገር እናንተም የዝግጅታችን ተከታታዮች በደንብ አስተውላችሁ እንድትሰሙ እንፈልጋለሁ። ይኸውላችሁ ብዙዎቻችን እኔንም ጨምሮ ትዳርን የሚያህል ታላቅ ነገር በደንብ ተፈራርመን ነው የገባንበት። የተለያዩ የሥራ ይሁን የቢዝነስ ስምምነቶችን ግን በጓደኝነት፣ በቤተ ክርስቲያን አባልነት፣ በአብሮ አደግነት፣ በሰፈር ልጅነት፣ በዘር፣ በሃይማኖት በምን እያደረግን በእንደዚህ አይነት ስምምነት እንጀምርና የሆነ አለመግባባት የተከሰተ ጊዜ እሱን ማመኔ ጉድ አረገኝ እያልን ስንበሳጭ እንገኛለን። በይበልጥ በጅማሬያችን ላይማ በጣም መንፈሳዊ እናደርገውና ከገባንበት በኋላ መካካዱ ሲከሰት ሰውየውንም እግዚአብሔርንም ስንቀየም እንታያለን። ታዲያ እገሌ ምን አለመሰላችሁ? በዚህ ኪሳራዬ ላይ የተማርኩት ትልቅ ነገር ሁሉን ነገር በውልና በስምምነት ብናደርገው ኖሮ ለዚህ ሁሉ ባልበቃን ነበር አለ። እንደውም ሲያጫውተን ገና ከገሊት ጋር ሊጀምረው ላሰበው የሬስቶራንት ስራ በጣም ለሚቀርበው ወዳጁ ይነግረዋል እና ሐሳቤን ደገፈዋል ያ ወዳጁ እና ግን ምን አለው? ጥሩ ውል አጽፈህ ስራችሁን ጀምሩ ይለኛል አለ። በጣም ተቆጥቼ ከአንድ እናት ባንወለድም እህቴ ማለት እኮ ናት። ከዛ በላይ ኢትዮጵያ አብረን ብዙ አገልግለናል። ይሄ እሷን መጠርጠር አይሆንብኝም ብዬ በጣም ተከላከልኩት አለ። ያ ወዳጄ ታዲያ ግድ የለህም፣ ይሄ ያለ መተማመን ጉዳይ አይደለም። ስራችሁ እየሰፋ ሲሄድ ሌሎች እናንተ የማታውቋቸው ክስተቶች ይፈጠራሉ። ደግሞ ከሁሉ በላይ ገንዘብ ያለበት ነገር ሁል ጊዜ በውል ካልታሰረ በውል ካላሰርከው ሲያበለጽግም ሆነ ሲያከስርም ወዳጅነትን ወደ ጠላት ይለውጠዋል። ስለዚህ በውል ማሰሩ እንደ ተዋደዳችሁ እንድትቀጥሉ እንደው ምክሬን ብትሰማ ይሻላል። እኔ መስማት አቃተኛለ። ለዚህም በቃው አለ። እንደው ይሄንን ሐሳብ አንቺ እንዴት ታይዋለሽ? አሁን ይሄ ወንድማችን ያቀርበው መቼስ በዚህ ጉዳይ አንስተን ብዙ ብንል ጊዜው ያጥረናል እንጂ የጠለቀ ጉዳይ ነው ያለው። አንድ በጥሩ ጎኑ ያልተተረጎመ አባባል አለን። ምናልባት ያ አባባል ያሳደረብን ክፉ ተጽዕኖ ሊሆን ስለሚችል ተዋውለን ስራ እንዳንጀምር የሚያደርገን ያ አባባል እንደዚህ ነው የሚለው፣ የማይተማመን ባልንጀራ በየመንገዱ ይማማላል ይላል። አባባሉ መልካም መልእክት የሚኖረው ደጋግመን ውል መዋዋላችን ላይ ነው እንጂ አባባሉ አትዋዋሉ የሚል መልእክት ያለው አይመስለኝም። ግን ለማንኛውም ነገር ልክ ውል መፈጸም እንዳለበት ሐሳብ ሲቀርብ ከአንደኛው ወገን አላመናችሁኝም ማለት ነው የሚል የተሳሳተ አመለካከትን ደግሞ ያስነሳል። ግን አስቀድመህ እንዳልከው አንድ ወንድ እንደዛ በፍቅር የወደዳትን ሴት በማዘጋጃ ቤት ወይም በሚያምንበት ቤተ እምነት ሄዶ ከፈረመላት ለምንድን ነው በውልና በስምምነት ስራችንን የማንሰራው ብዬ እኔ እንድጠይቅ ያደርገኛል። ትክክል ብለሻል። እንግዲህ ቶሎ ታሪኩን እናጠቃለውና በገሌና በገሊት መካከል የነበረውን የእምነት ማጣት ውል በማድረግና በስምምነት ለማስወገድ ተቻለ። የመጣላቸውን ይህንን ሁለተኛውን እድል ስራቸውን እንዴት ባለ መልኩ ማስኬድ እንዳለባቸው ረጋ ባለና በሰከነ መንፈስ ተነጋግረው ሌላ ሶስተኛ ወገን ባለማስገባት ትልልቁንም ሆነ ጥቃቅኑንም ጉዳይ ሁሉ ውላቸው ውስጥ አስገብተው ተፈራረሙ። በመካከላቸው የነበረውን አለመግባባት በይቅርታ አስወገዱ። ለአዲሱ የሥራ መስካቸው አዲስ ውል ፈረሙ። በባለፈው ግጭት ውስጥ አብረዋቸው የተጋጩትን ሰዎችና በእነርሱ ምክንያት ለቤተ ክርስቲያን መከፋፈል መንስኤ በመሆናቸው ይቅርታን መጠየቅ እንዳለባቸውና የተበላሹትን ነገሮች በማስተካከል ከስራቸው በፊት ማስቀደም እንዳለባቸው ደግሞ ተስማሙ። የነዚህ ሰዎች ወደ ስምምነት መምጣት ለቤተሰብ፣ ለቤተ ክርስቲያን፣ ለነበሩበት ከተማ ትልቅ ፈውስና ትምህርት ሆነ። የከተማው ገዢ ለጋበዛቸው ጥሪ ከመገኘታቸው በፊት የእርስ በርሳቸው ግጭት በይቅርታ ጨርሰው በቤተ ክርስቲያን ላሉ ሰዎች ደግሞ በመድረክ ቆመው የንስሐ ይቅርታን በመጠየቅ የብዙዎችን ልብ አደሱ። ዛሬ በጣም ደስ በሚል
የልብ አንድነትና መግባባት ስራቸውን እየሰሩ ይገኛሉ። መቼስ ማለቂያው በጣም ደስ የሚያሰኝ ታሪክ ነው። የነዚህ ሁለት ቤተሰቦች ችግርና መፍትሄ ለብዙዎቻችን ትምህርት እንደሚሰጥ ተስፋ እናደርጋለን። ባለፈው ሳምንት በነበረው ዝግጅታችን እንደነገርናችሁ በአብርሃምና በሎጥ እረኞች መካከል ለተከሰተው አለመግባባት አብርሃም ያደረገው ነገር ሎጥን እኛ ወንድማማች መሆናችንን አስብ እንዳለው በየትኛውም ግጭቶቻችን አስቀድመን ማስታወስ የሚገባን የጀመርንበትን ያንን ጤነኛ መንፈስ እና ሐሳብ ሊሆን ይገባል። በተጨማሪም ለሌሎች መፍትሄዎች እንጂ የመለያየታቸው ምክንያት ደግሞ እንዳንሆን ልናስብበትም ይገባል። እንግዲህ በተከታታይ 2 ሳምንት ያቀረብንላችሁ ባለ ታሪኮች ገጠመኛቸው ብዙ እንዳስተማራችሁ እናምናለን። በዝግጅታችን ላይ እግዚአብሔር ያስተማራችሁን ጻፉልን። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ማድረጋችሁን እንዳትረሱ ልናስታውሳችሁ እንወዳለን። መጪው ሳምንት መልካም ሳምንት ይሁንላችሁ እያልን እግዚአብሔር ከሁላችንም ጋር ይሁን እንላለን።